ማለት መንፈስ እንደላኩባቸው እንግዲህ እግዚአብሔር ይወቅ እና መጀመሪያ እኔ መስታወቱት ወይ አእምሮ የፈጠረው ነገር ነው ብዬ ነበር ነው ያለችው። ጠራትና ያ ፎቶ የማን ነው ስለው እንደገባኝ ስላወቀ በጣም አዘነ። ፊቱን ነው ወደ ምድር ያዘቀዘቀው፣ ሲቃ ያዘው። ሁሌም እንደ ጥላ የሚከተላችሁ ክፉ መንፈስ አለ በሰዎች የሚደረግ። የምትችሉ ከሆነ ቁረጡ፣ ይሄ ህይወት ስለሆነ አንሰትም በሉ፣ በቃ የለኝም በሉ። አትሞቱ፣ አትገደሉ፣ አትሰነጠሉ። ኖርማሊ አመንክ ማላመንክ ፊቴን በመስታወት ስመለከተው ወደ እባብ ፊት ቅርጽነት ይቀየራል። በጣም ከሌላ ሰው የተለየ ስጦታ፣ በጣም ውድ የአንገት ሐብል። አባቶች ይጣራሉ፣ ነጠላ ጋርደን ነው የምንቀድሰው ይላሉ። እናም እኛ በሞቀ ቤት ውስጥ እየኖርን ለአጋዕዝተ ሥላሴ እንዴት መሆን አቃተን ብለን ጥሪ ካስተላለፍንበት ዕለት ጀምሮ መቀነታችሁን ፈታችሁ፣ ከቤተሰቦቻችሁ በጀት ቀንሳችሁ፣ ወዳጅ ዘመዶቻችሁን አስቸግራችሁ እነሆ ባላችሁን ገንዘብ ለ2 ሰዓታት ያህል በእግር እየተመላለስን ሲሚንቶ፣ ብረት፣ አሸዋና ድንጋይ እያመላለስን በእናንተ ድጋፍ የጀመርነው የሥላሴዎች ቤት እዚህ ደርሷል። ለቀድሞ በሥላሴዎች ስም እያመሰገንን ለቀጣዩም እስክንፈጽመው ድረስ እንዳትተውን እየተማጸንን እንደጀመርነው በጋራ እንድንጨርሰው አደራ እንላለን። አሁንም ድጋፋችሁ አይለየን። በሊቦ ከምከም ወረዳ የመስክየ ሥላሴ ቤተ ክርስቲያን አሰሪ ኮሚቴ። ሰላም ጤና ይስጥልን። በሀገር ውስጥና በመላው ዓለም የምትገኙ ውድ የቻናሌ ተከታታዮች ይኸው ዛሬም በእግዚአብሔር መልካም ፍቃድ ተገናኝተናል። ለዛሬም እንደተለመደው ወደ እናንተ ይዤ የቀረብኩት ከአድማጭ ተመልካች የደረሰኝ ታሪክ ነው። ብዙዎቻችሁን ያስተምራል፣ ብዙዎቻችሁ ራሳችሁን እንድትፈትሹ ምክንያት ይሆናል ብዬ አምናለሁ። የምንገናኘው በነገራችን ላይ በዋናው ቻናል ነው። እንግዲህ የዛሬው ባለ ታሪክ ቃል በቃል ያለችኝን አስቀድሜ ነው ወደ ዝርዝር ታሪኩ የምገባው። ሰው እወዳለሁ፣ ሰው ያጠፋኛል። ልብ አድርጎ፣ ሰው እወዳለሁ፣ ሰው ያጠፋኛል። ለምንድን ነው ሰው እየወደደች ሰዎች የሚያጠፏት የሚለውን ነገር ስንመለከት የብዙዎች እውነታ ሆኖ እናገኘዋለን። ብዙዎች ሰው ይወዳሉ። እንግዲህ ከቤተሰቦቻቸው ይዘውት የመጡት ልምድ ይሆናል። በጥሩ ቤተሰብ ውስጥ የኖረ ያደገ ልጅነቱን ያሳለፈ ቤተሰቦቹ እናት አባቱ ሰው የሚወዱ ጎረቤት የሚወዱ ከሆነ ያ ሰው ያንን ባህሪ ያንን ልማድ ያንን ጸባይ ይዞ ነው የሚያድገውና ይሄ ነገር በቃ ይዘን የመጣነው ነገር ስለሆነ እንተወው ብንል እንኳን ሊተወን አይችልም። ስለዚህ ሰው እንወዳለን። ቤተሰቦቻችን ሰው የሚወዱ ከሆነ በጉርብትና የሚያምኑ ከሆነ በማህበራዊ ህይወት የሚያምኑ ከሆነ ያንን ይዘን እናድጋለን። ከዛ በኋላ የራሳችንን ህይወት ጀምረን ደግሞ የማናውቀው ማህበረሰብ ውስጥ ስንገባ ብዙ የምንጎዳ ሰዎች አለን። ይህችም ሴት ወይም የዛሬዋ ባለታሪካችንም ከእንደዚህ አይነት ሰዎች መካከል አንደኛዋ ነች። ሰው እወዳለሁ፣ ሰው ያጠፋኛል። የሚገርም አባባል ነው። ምንድነው የተፈጠረው የሚለው ነገር እርግጠኛ ነኝ ብዙዎቻችሁ ለማወቅ የምትጓጉ ይመስለኛል። ምናልባትም ደግሞ ይሄ ታሪክ የአንዳንዶቻችሁም ታሪክ ሊሆን ይችላል። የብዙዎቻችን ታሪክ ተመሳሳይ ነው። አንድ ሀገር ውስጥ ስለበቀልን፣ አንድ ማህበረሰብ ውስጥ ስለተፈጠርን፣ ተመሳሳይ ባህል ስላለን፣ ተመሳሳይ ቋንቋ ስላለን፣ ተመሳሳይ እምነት ስላለን ብዙዎቻችን ተመሳሳይ ታሪክ ባለቤቶች ነን። ስለዚህ ወደ ዋናው ታሪክ ስወስዳችሁ የሚከተለውን ዝርዝር ሀሳብ ነው የምትሰሙት። ቻናሉን አዲስ የሆናችሁ ሰብስክራይብ አድርጉ፣ ለብዙ ሰው ይዳረስ ዘንድም አጋሩ። ሼር አድርጉ ነው የሚባለው። ያው በቋንቋችን እንጠቀምና ብዙዎች ዘንድ ይደርስ ዘንድ አጋሩ። እንግዲህ የላችሁ ብዙ ሰው ይህንን መርሃ ግብር ይስማው፣ ይማርበት፣ ይወቅ፣ የራሱን ህይወት ይመርምርበት። ብዙዎቻችን ገና ህይወታችንን እየመረመርን አይደለንም። ገና ያልነቃንበት ደረጃ ላይ ነው ያለነው። ገና በዚህ በመንፈሳዊው ዓለም ላይ ብዙዎቻችን ግንዛቤያችን ገና ነው። ይህን ያህል ካልኩ ወደ ዋናው ታሪክ ነው የምወስዳችሁ። ይህች ልጅ ወይም ደግሞ ባለታሪካችን ተወልዳ ያደገችው እዚሁ መዲናችን አዲስ አበባ ውስጥ ነው። በጣም ሰቃይ ተማሪ ነች።
ጎበዝ ተማሪ ነች። የኤኤስኤልሲ ውጤቷ ወይም የማትሪክ ውጤቷ ይናገራል። 4 ፖይንት አምጥታ የተመረቀች ልጅ ነች። ትምህርት ቤት እያለች ከሆል ሴክሽን አንደኛ የምትወጣ ልጅ ነች። የተመሰከረላት ልጅ ነች። እሱም ብቻ አይደለም፣ በጣም ጨዋ፣ ቤተሰቦቿን የምትወድ፣ ቤተሰቦቿን የምትረዳ፣ ታናናሾቿን የምትረዳ፣ የምታግዝ፣ ለእናት ለአባቷ የሚገርም አይነት አክብሮት ያላት ልጅ እንዲሆኖ መፈጠር፣ እንደዚህ አይነት ማንነት ያለን ሰው ሆኖ መገኘት ይህ ትልቅ ጸጋ ነው። እግዚአብሔር የሚሰጠን ጸጋ እንግዲህ ልባችንን ማይቶ ሊሆን ይችላል። እግዚአብሔር ይህን ጸጋ የሚሰጠን የሆነ ሆኖ እቺ ልጅ ግን እንደዚህ አይነት ልጅ ነች እና እዚህ ያለች ህልምና ተልማ ያው የሕክምና ትምህርት አጠንታ ሐኪም መሆን ነው። ስፔሻሊ ደግሞ እኛ ሀገር ውስጥም ብዙ ያልተለመደ ብዙም የሌለ ከውጭ ሀገር አንጻር ስናነጻጽረው የጥርስ ሕክምናን ማጥናት ትፈልግ ነበር። ያው ጎበዝ ተማሪ ስለሆነች ያሰበችውን የተሳካላት የጥርስ ሕክምናን አጠናች። በኋላ ነፃ የትምህርት እድል አገኘች። ልጅቷ ጎበዝ ነች። ትምህርቷን ከጨረሰች በኋላ እዚህ የተመረቀችበት ዩኒቨርሲቲ ሰቃይ ተማሪ ስለነበረች የተወሰነ ጊዜ አስተማረች። ከዛ በኋላ ግን ውጭ ካሉ የሕክምና ተቋማት ጋር ተጻጽፋ በራሷ ጥረት ስኮላርሺፕ አገኘች። ውጤቷን ሲያዩ ያለፈ ማንነቷን ሲያጠኑ በጣም የሚፈልጓት አይነት ተማሪ ስለሆነች ያንን እድል ሰጧት። ሄደች። ቀጥታ ሄደችው አሜሪካ ነው። አሜሪካ በፊልዷ ልትማር ማለት ነው። ስለዚህ ገባች። የመረጠችው ዩኒቨርሲቲ ውስጥ ያንን ሳብጀክት ማጥናት ጀመረች። በዚህ መሀል ምንድን ነው የሚፈጠረው? እሷ የሄደችበትና የምትማርበት ከተማ ውስጥ የሰፈሯ ልጅ አለ። ጎበዝ ነው። ቆይቶ ነው የወጣው። ልክ እሷ ሄዳ ስኮላርሺፕ አፕላይ አድርጋ ተቀባይነት አግኝታ ልክ ትምህርት ልትጀምር የሄደችበት ዓመት ጋር ስናነጻጽረው እሱ ኦልሞስት ከዛ በፊት ወደ 10 ዓመታትን ያህል እዛ ከተማ ውስጥ ኖሯል። የራሱ ፈርም አለው፣ የራሱ ድርጅት አለው። ያ ድርጅት የመኪና ሽያጭ ድርጅት ነው። ስለዚህ ጥሩ ገቢ ያለው ልጅ ነው በወጣትነቱ። እሱም በነገራችን ላይ አዲስ አበባ ያለ ሰቃይ ተማሪ ነበረ፣ ጎበዝ ተማሪ ነበረ። በትምህርቱ ብቻ ሳይሆን በባህሪውም የሚታወቅ ልጅ ነበረ። አስቸጋሪ ነው፣ ሽፍታ ነው፣ በጣም ሰው ይወዳል። ነገር ግን ደግሞ በጸብ ከመጡበት ደግሞ በጣም ኃይለኛ፣ በጣም ጉልበተኛ ልጅ ነው። ግን በጣም ሳቅ ጫወታ የሚወድ ጎበዝ የነበረ ተማሪ እና እዛ በነበረበት ሰዓት ላይ እንግዲህ ይህንን ጉብዛውን ይዘው ሲሄድ፣ ቀልጣፋነቱን ይዘው ሲሄድ፣ ባህሪው ስለሆነ በዛም ብሎ የራሱን ድርጅት ከፈተ። ጥሩ ህይወት ይኖራል እና እሷ እዛ ስትሄድ ተገናኙ። ያን ያህል የጠለቀ ግንኙነት ባይኖራቸውም በወቅቱ ሀገር ቤት እያሉ ያው ከሩቅ ያያታል። በቅርብ ርቀት ላይ ጎረቤቱ ነች። ያያታል፣ ይተያያሉ። ከአንገት ሰላምታ ውጪ ብዙም የቀረበ ግንኙነት አልነበራቸውም። እዛ ሲተያዩ ግን ያው ከሀገር ወጥታችሁ ሰው ሀገር ስትገናኙ በጣም ትቀራረባላችሁ። ይሄ የተለመደ ነው። አንድ ኢትዮጵያዊ ትውልድ ሰፈሩ ላይ የሚያውቀውን ሰው ባያናግረው እንኳን ባህር ማዶ ተሰዶ አውሮፓ አረብ ሀገር የትም ቦታ ላይ ሲገናኝ በቃ ረጅም ጊዜ እንደሚተዋወቅ ሰው ተነፋፍቆ ነው የሚተቃቀፈው፣ ሰላም የሚባባለው፣ አድራሻ የሚለዋወጠው እና እነዚህም ልጆች እንግዲህ እዛ ሲገናኙ በደንብ ተቀራረቡ። በጣም በሚገርም ሁኔታ ደግሞ በዛን ወቅት ይሄ ልጅ የተጎዳበት ጊዜ ነበር። ጥሩ ስራ ይሰራል። አሁን ነግሬያቸዋለሁ። የሚሰራውን ስራ የራሱ ድርጅት ነው። ጥሩ ገቢ ያለው፣ ጥሩ ከስተመሮች ያሉት፣ ኔትወርኩ ሰፊ ነው። እዚህም እያለ ባህሪው እንደዛ አይነት ባህሪ ስለነበረ ግን እዛ ሄዶ በመሃል ከአንዲት ልጅ ጋር ተገብቶ ነበር፣ ከኢትዮጵያዊት ልጅ ጋር። እንግዲህ ያቺ ልጅ አክቲቭነቱን አይታ፣ እሱ እንደሚለው ማለት ነው፣ አክቲቭነቱን አይታ ብዙ ነገሮችን አይታ፣ ሀገር ቤትም ጥሩ ነገሮች አሉት፣ አሉና ያንን ነገር አይታ ሄዳ እንደተለጠፈችበት ነው አስዩም የሚያደርገው። ያንን ታሪክ እንግዲህ ሁለቱ ናቸው የሚያውቁት። እዛ ዝርዝር ውስጥ አልገባም። ዞሮ ዞሮ ከእሷ ጋር እሱ የሚለው እንደውም አቃጥላ ልደፋኝ ስትል እችኛዋ ያደረሰችልኝ ነው። እሱን ዝርዝሩን ስነግራችሁ ይገባችኋል። እና ከዛች ልጅ ጋር ወይም ደግሞ ከመጀመሪያ ሚስቱ ጋር በቃ በፍጹም አልስማማ ብለው የተለያዩበት ታይም ነበረ እና ልቦ የተሰበረበት። ደግነቱ አልወለዱም። ኦልሞስት 10 ዓመት ሆኗቸዋል እዛ መኖር ከጀመረ ብያቸዋለሁ። ይሄ ልጅ ግን ከፈታት የመጀመሪያ ፍቅረኛ ሚስቱ ጋር 5 ዓመት ነው አብሮ የኖረ። ከዛ ወዲያ ተለያይቷል። ቀሪውን 5 ዓመት ኖርማሊ ብቻውን ነው የኖረው እና ይሄ ልጅ እንደሄደ ነው እንግዲህ ከአዲስ አበባ እንደሄደ በመጀመሪያው ዓመት
እና ነገሮችን አስተካከለ። ሁለተኛ ዓመት ላይ የራሱን ድርጅት ከፍቷል በሚገርም ሁኔታ። ከዛ ልጅ ጋር 5 ዓመት ብቻ ነው የኖረው ልላችሁ ፈልጌ ነው። ከዛ ከዚች ልጅ ጋር ልትማር ከሄደችው ልጅ ጋር በጣም ተቀራረቡ። ስታየው ተመቻት፣ ሲያያት ተመቸች። ያው በፊት ባክግራውንዷን ያውቃል፣ ቤተሰቦቿን ያውቃል። በቅርብ ርቀት ላይ ጎረቤቱ ነች ብያችኋለሁ። ስለዚህ ሞር በቃ ልቦቻቸው ተናበቡ። የተናበቡ ልቦች ደግሞ ጊዜ መባከን የለባቸውም። ጊዜ መባከን እና ባክንም ብትሉ አትችሉም፣ ስሜታችሁን መደበቅ ስለማትችሉ ማለት ነው። ዞሮ ዞሮ እነዚህ ልጆች የፍቅር ግንኙነት ጀመሩ። ማለት እንደ ዝርዝር ታሪኩ እንዳላንዛዛባቸው ብዬ ነው፣ ወደ ዋናው ታሪክ መሄድ ስላለብኝ። ተቀራረቡ፣ ያግዛታል። በጣም በሚገርም ሁኔታ ግን ኦፍኮርስ ዩኒቨርሲቲውም የሚረዳት ነገር ቢኖር ይሄ ልጅ ኢንካሙ ጥሩ ስለሆነ በውስጡ ያሰበውን ስላሰበ በቃ የነገ ትክክለኛ ውሃ አጣጬ እች ነች ብሎ ስለደመደመ እየተቀራረቡ በሄደ ቁጥር ሀሳቡን አስረዳት። አላንገረግረችም። በጣም በሚገርም ሁኔታ እሷም ስለሱ ታውቃለች፣ ጎረቤቷ ስለሆነ ዓላማውን ታውቃለች። እዚህ ያለ ጎበዝ ተማሪ እንደነበረ፣ ለቤተሰቦቹ፣ ለወንድሞቹ፣ ለእናት ለአባቱ ምን ያህል ተቆርቋሪ እንደነበረ፣ እንዲህ አይነት ኃላፊነት የሚወስድና ለአባቱ የሚቆረቆርና ፍቅር ያለው ሰው ደግሞ ትዳር ቢመሰርት ያንኑ ባህሪ ነው ይዞ የሚመጣውና በተለምዶ እኛ ሀገር የብረት መዝጊያ ነው የሚባለው፣ እንደዛ ሊሆን እንደሚችል ስላመነች የራሷንም ችሎታ ስለምታውቀው ሁለቱ ቢጣመሩ ምን አይነት ቤተሰብ ሊመሰርቱ እንደሚችሉ ስላመነች ጥያቄውን ብዙም ሳትግደረደር ነው የተቀበለችው። አላጣደፋትም። በቃ በፍቅረኝነት ቀጠሉ። እሱ ይሰራል፣ ያግዛታል። እሷ በቃ ምንም ሀሳብ ሳይበታተን ሀሳቧ ትምህርቷን ቀጠለች። እንደውም ሁሌ ይላት የነበረው ነገር ምንድነው? እሷ ምንድነው እዚህ እያለች በጣም ሰቃይ ተማሪ ጎበዝ ተማሪም ብትሆን ቤተሰቦቿን መርዳት ስለነበረባት እሱ ነበር ያሳሰባት። ከዛ በኋላ ያንን ስለሚያውቅ በፍጹም በቃ ቤተሰቦችሽ የኔ ቤተሰቦች ናቸው፣ ያው ነገን በማሰብ ስለዚህ ለቤተሰቦችሽ የሚያስፈልገው ነገር ሁሉ እኔ እችላለሁ እያለ ቤተሰቦቿን ይረዳላት የነበረው እሱ ነበር። ያንን ጀመረ። በቃ ምንም እንዳታስብ እሷ ስለ ቤተሰብ ሳትጨናነቅ በቃ ትምህርቷ ላይ አዲስ አበባ የነበረው ውጤቷ እዚሁ እንዲቀጥል ስለፈለገ ማለት ነው። ተሳካላቸው። እዚህም ሰቅላ ነው የተመረቀችው። አጠናች። ትምህርቷን ስጨርስ እዛው ሀገር ልክ እዚህ ሀገር አፓረንት እንደምንጀምረው የተወሰኑ የጥርስ ሕክምና ክሊኒኮች፣ ሆስፒታሎች ሰራች። የተመሰገነች ተማሪ ሆነች። ከዛ ላይ ፕሮሰስ ጀመረላት የኗሪነት ፍቃድ እንድታገኝ ማለት ነው። የተወሰነ ጊዜ ቢፈጅም ያ ነገር ተሳካላቸው እና እቺም ልጅ እዛው እየሰራች ያው አክሴፕታንስም ስላገኘች የኗሪነት ፍቃዷን ጨረሰላት። ልክ ይህን ሲያረጋግጡ ጊዜ ማባከን አልፈለጉም። ወደ ትዳር ዓለም መሄድ እንደነበርባቸው ተማምነዋል በፊትም። ስለዚህ ቀን ነው የቆረጡት። ምክንያቱም እቺ ልጅ ተምራለች በጥሩ ውጤት፣ እንደገና እዛም ሀገር ተመርቃል። የተወሰነ ቦታ ላይ አፓረንት ሰርታለች። ስለዚህ አሁን አንድ ሆስፒታል ሊያም ደግሞ በጥሩ ክፍያ ውጤቷን ስላየ ፕራክቲሷን ስለተመለከተ አፕላይ ያደረገችበት መስሪያ ቤት ተቀብሏታል። ስለዚህ በቃ እዛው ተረጋግታ የነዋሪነት ፍቃዷ ካለቀ እዛው ነዋሪነትን ካገኘች ከዛ በኋላ ጎጆ መስርቶ ስራ እየሰሩ መኖር ነው። ሌላ ምንም የሚቃጠል ጊዜ ስለሌለ ማለት ነው። እና በዚህ መሀል ምንድነው የሚሆነው እንግዲህ ወደ ትዳሩ ሊሄዱ ዳርዳር እያሉ ሬዚደንሷ ወይም ደግሞ ይሄ የነዋሪነት ፍቃዷ ልክ ሲያልቅ ያንን ደስታ ምክንያት በማድረግ ፕሮግራም ያዘጋጃሉ። ፕሮግራሙን ያዘጋጀላት ፍቅረኛዋ ነው። ይሄ አሁን ለትዳር ያጫት በትዳር አብረው ለመኖር ዳርዳር ያለ ልጅ የነዋሪነት ፍቃዷ እንዳለቀ አነስተኛ ፕሮግራም በቃ ወዳጆቻቸውን አለ በየስቴቱ እዚህም አብሯቸው አንድ ሰፈር የነበሩ ልጆች በየስቴቱም ቢሆንም ከአትላንታም ከሌላ እንዲህ ይጠራሩና ሴሌብሬት ያደርጋሉ። በጣም ቆንጆ ፕሮግራም ነበርና እዛ ፕሮግራም ላይ በጣም ብዙ ጓደኞቻቸው ወዳጆቻቸው ተገኝተዋል። ብዙ ስጦታ መጥቶላት ነበረ። አሁን ተዘጋጁ። አሁን ዋናው እኔና እናንተ የምንፈልገው ርዕስ ላይ ልናወራው የሚገባ ነስ ላይ ደርሰናል። እስካሁን እንዴት እንደተገናኙ ልጅቷ ማን እንደሆነች ልጁ ማን እንደሆነ በከፊልም ቢሆን ሃይላይቱን ነገርኳችሁ።
ከዚህ በኋላ ያለው ደቂቃ እናንተ ነው። ኦፍኮርስ የበፊቱም ነው። ይሄኛው ግን ሞር ብዙዎቻችሁ የምትፈልጉት ልትማሩበት ያው የደወላችሁ እንዲህ ስለምትሉኝ ማለት ነውና የበለጠ ጆሯችሁን አስለታችሁ እንድትሰሙኝ ስለፈለግኩ ነው። ለምንድነው በዙሪያችን ምን አይነት ሰዎች እንዳሉ ደጋግ ሰዎች ያሉት ነው ያል ደግሞ ምን ያህል ሰዎች እንዳሉ ምን አይነት ሰዎች የቅርቦቻችን ምን አይነት ሰዎች እንደሆኑ እንድትረዱ ስለምፈልግ ነው። እና ብዙ ስጦታዎች መጡላት እዛ ፕሮግራም ላይ ተቀበለች ምናምና ከነዛ ስጦታዎች አንደኛው ልጁ መኪና ሲሸጥ ወይም ደግሞ ፍቅረኛው መኪና ሲሸጥ የሚተዋወቃቸው በርካታ ሀብታሞች አሉና ኢትዮጵያዊ ነው፣ በጣም ሀብታም ነው እንደነገረኝ። በነገራችን ላይ ይሄንን ታሪክ የሰማሁት በልጁ አንደበት ብቻ ሳይሆን ሁለቱም እየተፈራረቁ ነው በስልክ ያወሩኝና ያው የጋራ ታሪካቸው ስለሆነ ነው። በጣም ሀብታም ነው እና ከባለቤቱ ጋር እንኳን ደስ ያለሽ ሌላት ያው ተጠርቶም ስለነበረ ይሄ ሰው ይሄ በጣም ባለሀብት የተባለው ኢትዮጵያዊ እዛ ፕሮግራም ላይ ይገኛል። እቺ ልጅ በነገራችን ላይ ወይም ደግሞ ይሄ ታሪኳን የምነግራችሁ ባለ ታሪካችን በጣም ሰው ትወዳለች። ቅድም በመግቢያ ላይ እንደነገርኳችሁ ቤተሰቦቿ በነገራችን ላይ ሁለቱም እናትና አባቷ መምህራን ናቸው። አዲስ አበባ ያለች ከመምህራን ቤተሰብ የተገኘች ልጅ ነች እና መምህራን መሆናቸው ብቻ ሳይሆን ልጆቻቸውን ኢኮኖሚካሊ ያን ያህል ባይሆኑም በደንብ በስርዓት ኮትኮተው ያሳደጉ። እሷ ብቻ አይደለችም፣ የእሷ የበታቾች አሉ። እሷ የመጀመሪያ ልጅ ነች። ከዛ በታች እህት ወንድሞች አሏት እና ግን በስነስርዓት ነው ያደጉት እና ድምፃቸው ሳይሰማ ከግቢ ሳይወጡ ድሮ እንደዚህ የተለመደ ነገር ነበር። ልጆች ድምፃቸው ሳይሰማ ግቢ ውስጥ በስነስርዓት የሚያርቁ ከሆነ ጨዋ ቤተሰብ ምናምን የተለመደ ነገር አለ እና እንደዛ ያደገች ልጅ ነች። ግን እንደዛ መሆና አባትና እናቷ ሰው በጣም ይወዱ ስለነበረ ያንን እያየች ስላደገች ሰው በጣም ትወዳለች። ጓደኞቿን ትወዳለች። የቀርባቻቸው የትምህርት ቤት ክላስሜቶቿን ትወዳለች። ለሰው ፍቅር አለ በአጠቃላይ ማለት ነው እና ለካ ይሄ ልጅ ይሄ ባለሀብት ያልኳችሁ ወደ ዝግጅቱ ቦታ ላይ ይሄ ወደ ተዘጋጀው ዝግጅት ቦታ ላይ ሲሄድ ከሚስቱ ጋር ነው ሄደው። እሱ በወንድ ይሄ ደግሞ በፍቅረኛዋ በኩል መኪና በሚሸጠው ፍቅረኛዋ በኩል ነው የመጣው። እሷንም ያውቃታል ኦፍኮርስ። ግን የዚህ ባለሀብት ሚስት ይችን ልጅ አዲስ አበባ እያለች ታውቃታለች። ሕክምና ትምህርት ቤት ውስጥ አብረው ተምረዋል። በሚገርም አጋጣሚ አብረው ተምረዋል። ጉብዝናዋን ታውቃለች። ሕክምና ትምህርት ቤት ሳሉ ሰቃይ ተማሪ እንደነበረች ታውቃለች። ተማሪዎች ብቻ ሳይሆኑ አስተማሪዎች በጣም እንደሚደነቁባት፣ በዛ ላይ ውብ ነች። ውበት፣ ጭንቅላት፣ ባህሪ ሶስቱ ሲገጣጠም በሰዎች ላይ ሊያሳድር የሚችለውን ተጽዕኖ መገመት አይከብዳችሁም እና ዞሮ ዞሮ የብዙዎች ትኩረት ማረፊያ ነበረች ይህች ልጅ ባለታሪካችን። እና ያች ልጅ የሀብታሙ ሚስት ያንን ስለምታውቅ አብረው ነው ስጦታ ገዝተውላት የመጡት። ከሌላው ሰው የተለየ ስጦታ ነው። በጣም ከሌላ ሰው የተለየ ስጦታ፣ በጣም ውድ የአንገት ሀብል፣ በወርቅ አይደለም በዳይመንድ የተሰራ ማለት እላዩ ላይ ፈርጡ ዳይመንድ እንደሆነ ነው። ምንድነው ሰንሰለቱ ወርቅ ሆኖ እቺ ጌጧ የለችም። ይሄ ጫፍ ላይ የመስቀል ሌሎች ምስሎች ሲሆኑ የሚቀመጡ እንትኖች አሉ አይደል? ይሄ መስቀል ስታሰሩ ከሰንሰለቱ ጋር አብረው እዚህ ጋር የምታንጠለጥሉት ጌጥ እሱ ከዳይመንድ የተሰራ ሌላው ወርቅ የሆነ ስጦታ ነው ይዘውላት የመጡት። ያንን ተቀበለች አመስግና። ፕሮግራሙ በሚገርም ሁኔታ ብዙዎች ኢንጆይ አድርገውበት ተጠናቀቀ። ያው ተለያዩ፣ ህይወት ቀጠለ። ስለዚህ የእነዚህ ልጆች ወይም ደግሞ የባለታሪኮቻችን ቀጣይ ዓላማ ምንድነው? በቃ ኖርማሊ በትዳር ተጣምሮ መሄድ ነው። ስለዚህ ለሰርጋቸው ተፍ ማድረግ ጀመሩ። የዛ ጊዜ ነው እንግዲህ ነገሮች በጣም በሚገርም ሁኔታ እየተቀያየሩ የመጡት። ያ በወርቅ ሰንሰለት ጫፉ ላይ የዳይመንድ ጌጥ ፈርጥ እንግዲህ በልዩ ትዕዛዝ የተሰራ ነው የሚሉት እነሱ። አይደል ነው እንደዚህ አይነት ነገር ይሰራል አይሰራም አላውቅም። በልዩ ትዕዛዝ አሰርተው ስጦታ እንደሰጧቸው ነው የሚናገሩት። እና ያ ጌጥ ያ ውድ ጌጥ እንግዲህ እነሱ እንደነገሩኝ አልሞስት ከ10 እስከ $15,000 ዋጋ የሚተመን ውድ ጌጥ ነው።
እሱ ከገባ በኋላ ግን የእነዚህ ልጆች ህይወት በጣም ብዙዎች የት ይደርሳል ብለው በጉጉት ሲጠብቁት መዘበራረቅ ጀመረ። ምክንያቱም እሷ የገባችበት አዲስ ሆስፒታል በፍቅር ነበር የሚወዷት፣ በፍቅር ነበር የምትሰራው። ገና እንደጀመረች ማለት ነው፣ ብዙም አልቆየችበትም። በኋላ ግን ከአለቆቿ ጋር መጋጨት፣ እንደውም የባስ ተብሎ አንድ ከስተመር ላይ ስህተት ፈጽመሻል ተብላ ከስሯ እስከ መነሳት ደረሰች። አላመነችም። ኤክስፔሪንስ ላይ የነበረች ብዙ ቦታ የሰራች ጎበዝ ተማሪ ምናምንና ዱብዳ ነው የሆነባት። እንዴት ሊሆን? ከዛ በኋላ ነው እኛ በምንሰራበት የጥርስ ሕክምና ማዕከል እንደዚህ አይነት ነገር አጋጥመው ስለማያውቅ ያልተገባ ስህተት ነው የፈጸምሽው፣ ምንም አልመሰላትም። ልጁም ያው አቅም ስላለው ማለት ነው ችግር የለም ሌላ ቦታ ላይ አፕላይ ታደርጊያለሽ ብሎ ነው እንትን ያላት። ብዙም ትኩረት አልሰጡትም። የተወሰነ ጊዜ ቤቷ ተቀመጠች። አፕላይ ያደረገች አፕላይ ያደረገችባቸው መስሪያ ቤቶች እስኪጠራት ድረስ መጠበቅ ጀመረች። ያው እሱ ጥሩ ገቢ ያለው። ከዛ የእሱም ቢዝነስ ፌል እያደረገ መምጣት ጀመረ። ብዙ ኔትወርክ ነበረው፣ ብዙ ገበያ ነበረው፣ በቃ ብዙ ሰዎች ይደውሉለት ነበረ። ከዛ የእሱም ምንድን ነው የተፈጠረው ነገር? በዚህ መሃል ይሄ የሆነ እያለ እነዚህ የአንገት ሀብል ጌጥ ማለት በዳይመንድ እና በወርቅ የተሰራውን የአንገት ሀብል ጌጥ የሰጧቸው ሀብታም ቤተሰቦች ወንዱ ይደውልና ይሄ መኪና የሚሸጠው የባለታሪካችን ፍቅረኛ የወደፊት ባሏ ጋር ይደውልና እባክህ ብዙ ነገሮች የተወሰነ ጊዜ ስለተስተካከለብኝ ነውና ገንዘብ አበድረኝ ይለዋል። ጭራሽ የተገላቢጦች ነው ያለው። ምንም የጠረጠረው ነገር የለም። በነገራችን ላይ ይሄ ልጅ ስለ ስፕሪት፣ ስለ ክፉ ነገር፣ ስለ ክፉ መናፍስ፣ ስለሚሰራ መተት ምንም የሚያውቁት ነገር የለም። ስራና ስራ ብቻ ስለሆነ ማለት ነውና ብር አበድረኝ ይለዋል። እንዲያውም ደግሞ ብዙ ብር አይደለም እመልስልሃለሁ። አሁን ነገሮች ብዙ ቦታ ላይ ገንዘብ ስላለ ነው፣ ስለተያዘብኝ ነው፣ እቃዎች ላይ እንዲህ አይነት ምክንያት ሰጠው። ስለዚህ $1000 ነው የተበደረው። $1000 ወሰደ። በጣም በሚገርም ሁኔታ ነው ያለኝ። በፍጹም $1000 እንደማይቸግረው 100% እርግጠኛ ነው ያለ። ለሚስቴ ስጦታ ከ10 እስከ $15,000 የሚገመት ጌጥ ይዞ የመጣ ሰው በምንም ታምር $1000 ይቸግረዋል ብዬ አላስብም። እሺ አለ። ሳያቅማማ $1000 ሰጠው። ይሄ ልጅ እንደውም ያለው በ2 ሳምንት ውስጥ እመልስልሃለሁ ነው። በ2 ሳምንት ውስጥ አይደለም፣ ያንን $1000 በ3 ቀን ነው የመለሰለት። አንዴ ትላንት ወስደህ ምናምን ሲለው ነው በቃ እኔ የሆነ ቦታ ኮስ ላይ ያተለቀቀልኝ፣ ስለዚህ ችግር የለውም ቴንኪዩ ብሎ የወሰደውን $1000 በ3 ቀን ውስጥ መለሰለት። ከዛ በኋላ የበለጠ እንዴት ነው በሊፍት ወታችሁ ወደ ላይ አጋጣሚ መብራት ሲጠፋ፣ የውጭውን አይደለም እኔ ሀገር ውስጥ ነው ብላችሁ፣ ውጭ ሀገር መብራት ሲጠፋ ላይጠፋም አይደው ነው። ስለዚህ ምሳሌ መስጠት የምፈልገው በሀገሬ እውነት ነውና በሊፍት ሄዳችሁ አጋጣሚ ትልቅ ፎቅ ላይ ወይ 7ኛ ወይ 8ኛ ላይ ሆናችሁ መብራት ጠፋ ስትባሉ 10ኛም ሊሆን ይችላል። ምንም ማድረግ ስለማትችሉ ተንደርድራችሁ ደረጃ ነው ለምትወርዱት። የእነዚህም ልጆች ህይወት እንደዛ ነው። ላይፋቸው እንደዚህ ልክ በሊፍት ስትወጡ ቀስ እያላችሁ ወደ ላይ እያደገ እያበበ የሄደ ህይወት ድንገት መብራት ጠፍቶ በእግራችሁ ቁልቁል እንደምትወርዱ ቁልቁል መውረድ ነው የጀመረው። የሱ ስራ ተበላሸ። የእሷ ከመስሪያ ቤቷ በነገርኳቸው ምክንያት ወጣች። ከዛ በኋላ ውስጣቸው ዲፕሬሽን ገባ። ነገሮች ሲተበላሹ መጡ። አካውንታቸው ላይ ጥሩ ብር ነበረ። ሁለቱም እሱም ጎዝ ነው ብያቸዋለሁ። እየሰራ የእሷን ቤተሰቦች የሚረዳው እሱ ነበረ። እሷ ከመስሪያ ቤቷ እዛ በነበረችበት ሰዓት ላይ የሚከፍላት ፖኬት መኒ ነበረ። እሱን አጠራቅማ እሱም ከሚሰጣት ለአንዳንድ ነገሮች ይረዳሻል ብሎ ይሰጣል፣ ቤተሰቦቿን ከመርዳት ውጭ ያው አቅም ስላለው። እሷ ምንም የምታጠፋው ነገር የለም፣ ዝም ብላ አካውንቷ ላይ ነበር የምታስቀምጠው። እና ሁለቱም አካውንታቸው ላይ ጥሩ ገንዘብ ነበራቸው። ስፔሻሊ እሱ የእሷ እንኳን ችግር የለም፣ ያም ተማሪም ነች። ከሚሰጣት ውጭ እሱ የሚሰጣት ነው። የእሷን ትታቸው እሱ ጋር ስትመጡ በጣም ብዙ $1000 አካውንቱ ላይ የነበረ ልጅ ዜሮ ነው የገባው። ምንድነው የተፈጠረው? ምንም ማወቅ አልቻለም። እና በዚህ በአጭር ጊዜ ውስጥ ያን ያህል ገንዘብ ከአካውንቱ ላይ ወጥቶ ሊጠፋ የሚችልበት ምንም ምክንያት የለውም። ስራው ተበላሽቷል ብያቸዋለሁ።
ድሮ በቀን የሚሸጣቸውን መኪናዎች ዋጋ ያውቃል። አሁን ግን በቃ ምንም ወፍ የለም ነው ያለው። በሀገራችን ቋንቋ ወፍ የለም። ግራ ገባው እና ያስተካክለዋለሁ እንግዲህ እንደዚህ ነገር ያጋጥማል እያለ ራሱን እያጽናና ቢቀጥልም ከመሻሻል ይልቅ የበለጠ እየተበላሸ ነው የመጣው። በዚህ መሀል እንግዲህ ሁለቱም በጣም ባህሪ ያላቸው ባህሪ ለባህሪ የተግባቡ በጣም ጨዋ ልጆች እዚህ ያሉ ጎበዝ ተማሪዎች። እሱ ነግሬያቸዋል፣ ኃይለኛ ነው በጸብ ከመጣችሁበት። ከዛ ውጭ ግን በጣም ቅን፣ በጣም የዋህ ሰው የሚረዳ የዚህ አይነት ባህሪ የነበረው ልጅ ባልና ሚስት እሳትና ጭድ መሆን ጀመሩ። መጣላት እና ወደ ትክክለኛ ማንነቱ ሲመለስ እንደምን ነው እቺ ምስኪን ልጅ። በነገራችን ላይ ሌላው እሱ እንግዲህ ከዛ በፊት ሌላ ሴት ነበረ ሚስት ነበረችው ብያቸዋለሁ። ከሷ ጋር 5 ዓመት ቆይቶ ተለያይቶ ነው። እቺ ልጅ ግን ከዛ በፊት ወንድ አታውቅም። ስለዚህ እስከ ክብረ ንጽህናዋ ወይም ደግሞ እስከ ድንግልናዋ ነው ያገኛት። ምንም በቃ ከቤት ወደ ትምህርት ቤት የመጣች ልጅ። ስለዚህ ሰጣት ቦታ አለ። አሁን ዋጋ ስላጠ ነው እንጂ አንድ ሴት እንግዲህ ከልጅነቷ ጀምሮ ተምራ በጨዋነት መጣ እስከ ድንግልናዋ ተገኘች ማለት ድሮ ከባህልም አንጻር ቦታ ነበረው። ዛሬ ነው ሆነ ያልሆነ እየተባለ ብዙ ነገሮቻችንን እንደ ቀልድ እየጣለን የመጣ ነውና በዚህም በቃ ትልቅ ቦታ ስቷት ነበር፣ በውበቷ፣ በንጽህናዋ፣ በቁንጅናዋ። ምክንያቱም ሃይስኩል እያለ ብዙ ወንዶች ያስቸግሯት ነበር፣ ግን ዓላማ ስለነበረት ከማንም ጋር ሳትነካካ እዚህ መድረሷም ያሰጣት ቫልዩ አለ በፍቅረኛዋ ዘንድና በኋላ ግን እሳትና ጭድ ነው የሆኑት። ምንም ሊግባባ አይችሉም። የእሱ ትንሽዬ ኃይለ ቃል እሷን ጀት ያደርጋታል። የእሱ ትንሽዬ ቁጣ የእሷ ትንሽዬ ቁጣ እሱን ዘራፍ አንበሳ ያደርገዋል። እንዲህ የተባለ በቃ ብዙ ነገሮች እየተበለሻሹ መጡ። ከዛ ምንድነው የሆነው? በጣም ግራ ሲገባው በጣም በቅርበት የሚያውቀው ልጅ አለ እዚህ ሀገር ቤት እያለ ጎረቤቱ የነበረ ልጅ እና እንዲህ አይነት ነገር ተፈጠረ። እውነትም ደግሞ ያዩታል። በቃ ብዙ ነገሮች እየተበላሹበት ሲመጡና አንደኛው በጣም ከልቡ ይወደው ስለነበረ እዚህም ሀገር ይተዋወቁ ስለነበረ ሲያማክረው እስኪ ይልና የእኛን መርሃ ግብር ይልክለታል። እና ይሄ ልጅ ስፔሻሊ እንግዲህ እንደነገረኝ ነው የምነግራችሁ። በተለይ እኔ መለቃቸውን ታሪኮች በደንብ መመልከት ይጀምራል። ከዛ 1 2 ሲል ሱስ እየሆነበት ይመጣል። እግዚአብሔር የተመሰገነ ይሁን። እግዚአብሔር የተመሰገነ ይሁን የምላችሁ ለምንድን ነው? ለካስ ለፍቼ አንዳንድ በቃ ኮምፎርታብል ዞን ውስጥ ሳልሆን የምሰራቸው ታሪኮች ለካስ ሰውን ይቀይራሉ፣ ሰውን ይለውጣሉ፣ ሰውን ያሳምናሉ የሚለውን ነገር አሁን አንደርስታንድ እያደረኩ ስለመጣው በዛ ነው እግዚአብሔር ይመስገን የምለው። ዓላማቸው ሲሳካ ሰርታችሁ የሚያዳምጣችሁ ሰው እንዳለ ስታረጋግጡ ደስ ይላችኋል። የለፋችሁበት ነገር ውጤት ላይ ሲውል ማለት ነውና ይሄ ልጅ ከዛ በኋላ ከኔ ፕሮግራም ጋር ሱስ ይዘዋል። እየመረጠ ስቶሪዎችን ነው የሚሰማ፣ የሰዎችን ታሪክ አዳመጠ። ራሱን በኔ ታሪኮች ውስጥ አገኘው። ከዛ ደወለልኝ፣ አወራን። አሁን የነገርኳቸውን ታሪክ ነገረኝ። ቀጠሮ ያዘን። የመጀመሪያ ቀን ብቻዋን ያወራኝ። ቀጠሮ ያዘን። ኔክስት ታይም ላይ ከእሷም ጋር በነገራችን ላይ ኦልሞስት አንድ ቤት መኖር ጀምረዋል። ያው እንደ ሀገር ባህል ሰርግ ደግሰው ለመጋባት በህጋዊ መንገድ በዝግጅት ላይ ቢሆኑም ግን አንድ ቤት ውስጥ ነው እየኖሩ ያሉት፣ እሱ ቤት ውስጥ ማለት ነው። እና እሱ በነገራችን ላይ እዛ ቤት አለው፣ የራሱ ቤት ከዕዳ ክፍያ ነፃ የሆነ ዕዳውን ከፍሎ የጨረሰው በቃ ከዕዳ ክፍያ ውጪ ገዝቶት ያለምንም እንትን ያስቀመጠው ማለት ነው። ማለት ዕዳ የሌለበት ቤት። አይ ቲንክ ብዙ አሜሪካና ሌሎች ሀገር በክሬዲት ነው አለ ቤት የሚገዛው። ከዛ ክሬዲታችሁን ሲጨርሱ ነው ነፃ የምትወጡት እና እንደዛ ነው ያለኝ ከገባኝ። ስለዚህ አብረው ነው የሚኖሩት። ስለዚህ ኔክስት ታይም ላይ ቀጠሮ ይዘን ሁለቱንም አወራኋቸው። በጣም ነው ያዘንኩት ይህን ታሪክ ከነገሩኝ በኋላ። ከዛ ነገርኳቸው እንግዲህ የማውቀውን የገባኝን ያነበብኩትን ከሰዎች ታሪክ የተማርኩትን እንዳይ ነገር ሀፕን ያደርጋል። አንደኛ በጣም ብዙ ሰዎች ባለሀብት ሆነው የማይታመን ገንዘብ ወደፊትም ቢሆን አበድሩን ሲሏቸው እባካችሁ ተጠንቀቁ። ምክንያቱም አብዛኛው ሰው የሰው ገንዘብ ወስዶ እዛ ላይ አሰርቶን የሰውን ገንዘብ እየሰለበ ሀብታም የሚሆነው ሚሊዮነር የሚሆነው ቢሊዮነር የሚሆነው እገሌ እኮ በስመ አብ ስሙ በጣም የገነነ ቢሊዮነር ነው ይባላል። ኦፍኮርስ ሰርተው የሚያመጡ ጥቂት ሰዎች ሊኖሩ ይችላሉ። ያው ነው ቢሊዮነርነት ትንሽ ይከብደኛል ያንን ለማለት። ግን እዛ ደረጃ ላይ የደረሱ ሰዎች
በተለይ ገንዘብ ይሄ በጣም ትንሽ ብሮችን የሚበደሩ ከሆነ ልንጠራጠር ይገባል። ያንን ገንዘብ ወስደው ወደ ስልብና ያንን ገንዘብ ከሰሩበት በኋላ ወደ እናንተ መልሰው የሚቀላቅሉት እናንተ ገንዘብ ውስጥ የሚቀላቅሉት ከሆነ የሰላቢ መንፈስ አብረው ነው የሚልኩባቸው። ስለዚህ እንዴት ነው ገንዘብ ሊበረክት የሚችለው? የዛሬ 15 ቀን አካውንት ላይ $200,000 ያየኸው ሰውዬ ከ15 ቀን በኋላ ስትመለከተው አንድ ብር የለህም። ምክንያቱም በቃ ያንን ብር ቀላቅሎ ሰጥቷል፣ የሰላቢ መንፈስ ልኮብሃል። ስለዚህ ያንን ብር ምን እንዳደረገው ምንም ሳታቅ አካውንትህ ዜሮ ገብቶ ነው የምታገኘውና እንዲህ አይነት ነገሮች ይሰራሉ። ብዙ ነገሮችን የማውቃቸውን ነገሮች ነገርኳቸው። በቃ በደንብ ይሄማ የኛ ታሪክ ነው ያሉት ሁለቱም። ምን እናድርጋሉ? ግራ ተጋብተው ማድረግ ያለባቸውን ነገር በምችለው አቅም ላስረዳቸው ሞክሬያለሁ። የጸሎት ቤት አላችሁ ስላቸው ያው ቤተክርስቲያን እንሄዳለን እንጂ የጸሎት ቤት የለንም ነው ያሉኝ። ብዙዎቻችን እንግዲህ ህይወታችንን መስዋዕት ያደረግን የምንመጣው ለዚህ ነው። የጸሎት ቤት ብዙዎቻችን የለንም። የጸሎት ህይወታችን ኮንስታንት አይደለም። ዛሬ ከጸለይ ነገ ይሰለቸናል እና እነዚህን ሁሉ ነገሮች በተለይ አሁን እነሱ ካሉበት ነገር አንጻር በደንብ ተማምነናል። የጸሎት ቤት ሰርተው ማውረስ መስገድ እንዳለባቸው ምን መስገድ እንደምትመጸለይ እንዲህ አይነት ነገሮችን ተነጋግረን ተማምነናል። ከዛ ውጭ ግን ሞር እሱን ምንድነው ያልኩት ኢፍ የምትችል ከሆነ ኦፖርቹኒቲ የሚኖር ከሆነ አገር ቤት አንዴናና ግድ የለም ወርም 2 ወርም ጸበል ቁጭ ብለህ ሱባኤ ይዘህ እየተጠመክ እየጸለይክ ላይ ያለውን የተላከብህን መንፈስ አራክፈህ ብትመለስ ጥሩ ነው ብዬ ነው ያሰብኩት። እሷም የምትችል ከሆነ አብረው ቢመጡ። በተለይ ግን እሱ ብዙ ነገሮች እየሆኑ መጡ ያለው ብሩን ከሰጠና ያንን ሀብል ከተቀበሉ በኋላ ስለሆነ የሚችሉ ከሆነ ሁለቱም፣ የማይችሉ ከሆነ ሁለታችን ምን መጣ ችግር አልነበረውም ነው ያለው። ግን እንደዛ ለብዙ ሰዎች ይረዱ የነበሩ ሰዎች ዛሬ አካውንታቸው ላይ ያለው ገንዘብ ይሄ ነው እንግዲህ የሰይጣን ስራ። ትናንት ብዙ ሰው የረዳችሁ ሰዎች ድንገት ከእንቅልፋችሁ ስትባነኑ አገር ቤት መታችሁ ችግሩን ከተረዳችሁ በኋላ አይ በቃ ጸበል ተጠምቄ አገሬ መጥቼ ድኜ እሄዳለሁ ብላችሁ ስታስቡ ኢቨን የትራንስፖርት ገንዘብ እንኳን ታጣላችሁ። ይሄ ብዙዎች ህይወት ላይ ሀፕን ያደረገ ነገር ነውና ያንን በደንብ ተነጋግረን ወደ አንድ ዲሲሽን ደርሰናል። እግዚአብሔር ሁኔታዎችን ሲያመቻች እንደምንም አገር ቤት መጥተው አሁን የነገርኳቸው ነገር ለማድረግ ማለት ነው። ከዛ ውጭ ግን በጣም ያስደነገጠኝና በጣም ያሳዘነኝን ታሪክ ልንገራቸው። ይሄ ሁሉ ነገር ሆኖ እች ልጅ በጣም ቆንጆ ነበረች ብያቸዋለሁ። ረጅም ነች። አክቹዋሊ ሚስተር አወጣው ካልተባልኩ ዝም ብለው እኔ እንዳየውና እኔ ጋር እንዳስቀረው ብቻ ፎቶ አልከውልኛል። የእሷን ፎቶ በጣም ረጅም ፀጉር ያላት፣ አይኖቿ በጣም የሚያማምሩ እንዴት ብዬ ልንገራችሁ፣ በቃ የውበት ሞዴል መሆን የምትችል ቁንጅናስ እንደንትና የምትባል አይነት ልጅ ነች። ግን ውበት ጥሩ ነው፣ ደስ ይላል። የእግዚአብሔር ችሮታ ስለሆነ ውብ ሰዎች ወይም ደግሞ ቆንጆ ሰዎች አቢዩዝ ካላረጉት ውበታቸው፣ በነገራችን ላይ ውበት አቢዩዝ ይደረጋል። አሁን ብዙ ሴቶች ያለው እና በጣም እግዚአብሔር በቃ ትክክለኛውን የሚያምር ውበት ይሰጣቸውና ያንን ውበታቸውን አቢዩዝ ያደርጉታል። አቢዩዝ የሚያደርጉት ምንድን ነው? ኩል በመኳል፣ ጥፍር በመሰካት፣ ዊግ በመሰካት፣ ይሄ ውበት አቢዩዝ ሲደረግ ነው። እኔ እንደዛ ነው እማምነው። ምክንያቱም እግዚአብሔር አንቺን ዊግ ቀጥሎ መፍጠር አቅቶት አይደለም። አንቺን እንደገና ሌላ ጥፍር ሰክቶ መፍጠር አቅቶት አይደለም። አንቺን ሊፕስቲክ ቀብቶ መፍጠር አቅቶት አይደለም። በቃ ትክክለኛ የእሱ የእጅ ስራ ያ ኦሪጂናል ውበትሽ ነው። ግን ኦሪጂናል ውበትሽን አቢዩዝ ታደርጊዋለሽ አሁን በተናገርኩት ሁኔታና ብዙ ሴቶች ሊፕስቲክ ሲቀቡ፣ ኩል ሲኳሉ፣ ሲቀነደቡ፣ ጥፍራቸውን ሲሰኩ ምናምን ውበታቸውን አቢዩዝ እያደረጉት እንደሆነ አይገባቸውም። ምክንያቱም እግዚአብሔር እንደዛ አድርጎ መፍጠር አቅቶት ነው አይደለም። ግን እንደዛ አድርጎ መፍጠር ትክክል እንዳልሆነ ስለገባው ነው ያንን የሚያደርገውና ስለዚህ እሱ ትክክል አይደለም ያለውን እናንተ ትክክል እያላችሁ ነው ወይ ግን የምትቀጥሉት ምናምን። ኤኒዌይ እዛ ውስጥ መብታችሁ ስለሆነ አልገባም። በጣም በሚገርም ሁኔታ እች ልጅ በተለይ የሆነ ታይም ላይ እንግዲህ ምናልባት እሱ መንፈሱ የታደሰ ቶሎ ነው እያደሱባቸው የሚልኩባቸው የተረዳሁት እንደዛ ነው። እና የሆነ ሰዓት ላይ ስውር ያደርገናል። በተለይ እሷን ከዘላ ትቀያየራለች፣ ትጮሃለች፣ መወራጨት ነው፣ እንቅልፍ የለም። አንዴ ቁጭ ካለች ወደ ብቷ ታለቅሳለች። ወደ ባሻነት በጣም እየነገሰባት ነው። ከዚህ ውጪ ግን ያለችኝ የሆነ ሰዓት ላይ ድንገት ፊቴ ይቀየራል ያለችው። እንዴት ይቀየራል አልኳት።
ኖርማሊ አመንክ ማላመንክ ፊቴን በመስታወት ስመለከተው ወደ እባብ ፊት ቅርጽነት ይቀየራል። እና የመጀመሪያ ቀን ነው መስታወት አይቼ ጮሄ ሄድኩኝ ወደ ባለቤቴ ጋር ነው ያለችው። ኦፍኮርስ ፍቅረኛው አብረው መኖር ጀምሯቸው ባልና ሚስት እየተባባሉ ነው የሚጠራሩት። ህጋዊ ጋብቻ ባያደርጉም አንድ ቤት መኖር ስለጀመሩ እና ወደ ባለቤቴ ጋር ውጭ ነው ሄድኩትኝ እና ምንድነው ብሎ ሲመጣ ደነገጠ። ፊቴ ተቀይሯል፣ ረዝሟል። ይሄ እንደነገርኳቸው በቃ ይሄ ሶሪ እንደዚህ አይነት ነገር ያው በጣም ማለት መንፈስ እንደላኩባቸው እንግዲህ እግዚአብሔር ይወቅ። እና መጀመሪያ እኔ መስታወቱ ወይ አእምሮ የፈጠረው ነገር ነው ብዬ ነበር ነው ያለችው። ከዛ ለባለቤቴ መንገር አላስፈለጋትም። ባለቤቷም ሲያት በጣም ነው ሾክ ያደረገው። እንዲህ ፊትሽ ምን ሆኖ ነው? ፊትሽ እኮ ተቀይሯል። አዎ እሱን አይቼ ደንግጬ ነው የመጣሁት። ደስ የሚለው ልክ ህይወታቸው ላይ አንዳንድ ነገሮችን መመልከት ከጀመሩ በኋላ ጸበል አስልከዋል። ከዚህ ከሀገር ቤት የስውሯ ማርያምን ጸበል ማለት ነው። እና ወዲያውኑ ያንን ጸበል ነው ባለቤቷ ፊቱን ማባበስ ምናምን የጀመረው። ያው ቆይቶ ወደ ኖርማል ማንነቱ ተመለሰ። ግን እንደዚህ የልጅቷ ፊት የሚቀያየርበት ታይም አለ ወደ እባብ ገጽታነት። እና አምሶሪ ይህንን ስል በጣም አዝናለሁ። ይህንን ሳወራ ወይም ደግሞ ይህንን ስናገር ትዝ ያለኝ ምንድነው በአንድ ወቅት አንድ የፕሮግራም የተከታታይ በጣም ጥሩ ህይወት ውስጥ ያለ በጣም ለፋተኛ በጣም የሚለፋ ግን ብዙ ንብረቶች የነበሩት በዚሁ የመተት ስራ ብዙ ነገሮችን ያጣ አሁን ግን እያስተካከለ ያለ የገባው የሚሰግድ የሚቆርብ የሚቀጠቅጥ ልጅ መንፈሱን የሚቀጠቅጥ ልጅ በአንድ ወቅት ዝክር ቤቱ የሚደግሰው ዝክር ነበር። ድንገት ደውሎ እባክህ የሚመች ከሆነ ስራ እንደሚበዛብህ አውቃለሁ፣ ግን በቃ በረከት ስለሆነ ዝክር ስላለ ቤቴ ብትገኝልኝ ብሎ ከአንድ ወዳጄ ጋር ወይም ከአንድ ጓደኛ ጋር ሄጄ ነበር እና ገብተን ኦፍኮርስ ጥሩ ቤት ነው የሚኖረው፣ ጥሩ ቤት አለው። በጣም እድሜ ላይ ነው ያለው። ገባን፣ ከባለቤቱ ጋር አስተዋወቀን፣ እኔንም ወዳጄንም። ያው ያለውን በረከት እየተካፈለን እያለን ባለቤቴ ነች ብሎ ያስተዋወቀኝን ልጅ አየኋት። ከዛ ቀና ብዬ ፎቶዋን አየሁ። ለብቻዋ አለ፣ ከቤተሰብ ጋር አለ፣ እሷና እሱ ብቻ የተነሱት ፎቶ አለ። እንዳልኳቸው ሙሉ ቤተሰቡ እንደገና ለየ። ከዛ አየሁ እሷ ነች አይደለችም እና ጠራትና ያ ፎቶ የማን ነው ስለው እንደገባኝ ስላወቀ በጣም አዘነ። ፊቱን ነው ወደ ምድር ያዘቀዘቀው፣ ሲቃ ያዘው። ከዛ ላይ ምንም ሊነግረኝ አልቻለም። ተግባብተናል በስሜት። ከዛ አንዴ ፎቶዋን ያለው አንዴ ልጅቷን ያታለው ስታስተናግድ፣ እኔ እሱን ብቻ ነው የጠራሁትኝ እና ስለምን እያወራን እንደሆነ እንድታቅም አልፈለኩም። ሞራል መንካት ስለሆነ ያው አንዳንድ ሰው ፊል ሊያደርግ ይችላል፣ አንድ ሰው ፊል ላያደርግ ይችላል። ኤኒዌይ ግን ስላልፈለኩት እሱን ብቻ ጠርቼ ነው ያናገርኩት። ያው ገባኝ፣ መለሰልኝ። የገባኝ በቃ የጠረጠርኩት ነው የሆነው እና ለካ መንፈሱ ቶሎ ሲታደስ እቺ ልጅ ፊቷ ይቀየራል። የሄድኩበት ቤት ቅርንት ነው ያለው እና በጣም ቆንጆ ልጅ ነች እንደነገርኳቸው። ማነው እንዳየሁት ፎቶም ላይ አሁንም ውበቷ ያስታውቃል። ግን ይሄ የተደበቀው ውበት ታውቃላችሁ። ምክንያቱም ይሄ ነው ብላችሁ የማታውቁት አንድ ሰው ስትመለከቱ ውብ ነው፣ ግን ደግሞ የሆነ ነገሩ ተበላሽቷል ለምትሉት ሰው አጋጥሟቸው አይቀር መልኩ የተቀየረ ውብ ፊቱ የተቀየረ እንደዛ ሆኖ ነው ያገኘኋት እና ከዛ ወደ ጋር አይኔ ማረፍ አልቻለም። አንዴ ፎቶዋን ያለው አንዴ እሷን ያለው አንዴ እና ፊቷ ኮምፕሊትሊ እና እሱ ነው ትዝ ያለኝ እና የዚችም ልጅ ፊት በተለይ የሆነ ታይም ላይ የጠበቀ ወደዛ ቅርጽነት ይቀየራል። እንግዲህ ከሁለቱም የተረዳሁት ማለት ነው። እና ይሄ ሁሉ ግን በማን ነው የሚሆነው ስትሉ አጠገባችን ባሉ ክፉ ሰዎች፣ ከመናፍስት ጋር አብረው በሚሰሩ ክፉ ሰዎች፣ በእኛ እድገት በሚቀኑ ክፉ ሰዎች። እነዚህ ልጆች እንግዲህ ደም ተፍተው ነው እሱም የመኪና መሸጫ ድርጅቱን የከፈተው ዝም ብሎ ነገሮች በፍራሽ ሆነውለት አይደለም። እሷም ደግሞ ከትምህርት ቤት ማነው ከአገር ቤት ጀምሮ ተግታ ስለተማረች በዓላማ ስለተንቀሳቀሰች ነው እዚህ የተሳካለት ጋር ስኮላር በራሷ እንትን ብላ እዛ ነገሮች ተሳክተውላት እዚህ ላይን ውስጥ የገባቸው። ይሄ ሆነ ተብሎ እንግዲህ እነዛ በጣም ባለሀብት የተባሉ ሰዎች ቤታቸው የመጡ ባለሀብቱ እሱን የሚያውቅ ሚስቱ ደግሞ ከባለታሪካችን ጋር አብራ የተማረች የሁለቱ ድምር ውጤት እነዚህ ልጆች ከመስመር ነው ያወጣቸው። በኋላ ሲጣራ ግን እንግዲህ ሲጣራ ስላችሁ ያው ይህ ነገር ካወቃችሁበት ጊዜ ጀምሮ የራሳችሁን ጥረት ታደርጋላችሁ አይደለም። ያንስ አባትም ጠርታችሁ እዛም አካባቢያቸው ካሉ ኦፍኮርስ
ለወጣት የሚቆጠሩ ይሁን እንጂ ውጭም አሉ እነዚህ በቅንነት የሚያገለግሉ። አንዳንዶቹ ሆዲፍጃው ነው የሚባለው፣ ስለምታውቁት ዝርዝር ውስጥ አልገባም። እና ታያለች እቺ ልጅ እንግዲህ ጸበል ከሀገር ቤትም ተልኮላት ቅባ ቅዱስም ከዛ ወዲያ ማስላክ ጀመሩ። ያ አይነት ስታደርግ የምትመለከተው ራይና እንትን አለ እና በእነዚህ ሰዎች እንደሆነ አረጋግጠዋል። ያንን ጌጥ ከተቀበሉ በኋላ እና ያን $1000 አበድረው ከተመለሰላቸው በኋላ ብዙ ነገር እንደተበላሸ አረጋግጠዋል። በነገራችን ላይ እዛም ሀገር ቤተክርስቲያን ስላለ ቤተክርስቲያን ሄደው የሚያማክሯቸው አባት አሉ። እንግዲህ እነሱ እንደሚሉኝ በጣም ጥሩ አባት ናቸው፣ ጸጋው የተሰጣቸው አባት ናቸው። እሳቸው ማሳልማቸው ሲያስለፈልፉ መንፈሱ የተናገረው ያንን ነው። እዛም ጥምቀት ሲያደርጉ ማለት ነው። ስለዚህ የት ሄደን እንኑር? ማርስ ላይ እንውጣ? አንችልም፣ አቅም የለንም። ሌሎች ፕላኔቶች ላይ እንሂድ? እንዴት አድርገን? ምድር ላይ መኖር ሲያቅተንስ? ምድር ላይ በክፉ ሰዎች ስንከበብስ? እኛ ለለፋ ነው፣ እኛ ለተማር ነው፣ እኛ ጭንቅላታችንን አቃጥለን ባለውጤት ለሆን ነው ሰዎች የሚናደዱ ከሆነ የት ሄደን እንማር? የት ሄደን እንስራ? የት ሄደን እንኑር? የት ሄደን በደስታ እናሳልፍ? በጣም ብዙ ሰዎች በእንደዚህ አይነት ስቃይ ውስጥ ናቸው ወገኖች። በጣም ብዙ ሰዎች ሰርተው እንዳልሰሩ ሆነዋል፣ ተምረው እንዳልተማሩ ሆነዋል። የወደፊት ስራያቸው ተጨናቅፏል። እንደነዚህ ባለትዳሮች ኦፍኮርስ ተጨናቅፏል ስላችሁ ምንድነው ያለውን እውነት ልነግራችሁ ነው እንጂ እነዚህ ልጆች እስከበረቱ ድረስ ነገ ይህንን ህይወታቸው መመለሳቸው አይቀርም፣ አትጠራጠሩ። ይጸለያሉ፣ ከበረቱ፣ ቅዱስ ቁርባን ከተቀበሉ፣ ጠላታቸውን እንዴት መዋጋት እንዳለባቸው፣ እንዴት ድል ማድረግ እንዳለባቸው ካውቁ ወደ በፊት ህይወታቸው ይመለሳሉ። በዚህ መሀል ግን ይሄ ያልገባው ስንቱ ነው መክኖ የሚቀረው? በተለይ ውጭ ያላችሁ በደንብ ስሙኝ። 30 ዓመት አሜሪካ ስለኖርክ አይደለም፣ 40 ዓመት ጀርመን ላይ ስለተቀመጥሽ አይደለም፣ 20 ምናምን ዓመት ስዊዘርላንድ ላይ ስለሰራሽ አይደለም፣ ምናምን ዓመት ጣሊያን ላይ ወጥተሽ ስለገባሽ አይደለም። ሁሌም እንደ ጥላ የሚከተላችሁ ክፉ መንፈስ አለ በሰዎች የሚደረግ። እሱን ካላወቃችሁ እዛ ላይ ጥንቃቄ የማታደርጉ ከሆነ ሁሌ እንጀራችሁን ብቻ ስታዩ ምንድነው ሊፈጠር የሚችለው ነገር? ሳሩን ብቻ ተመልክቶ ገደሉን ሳያይ ገደል ውስጥ ገብቶ እንደሞተው በሬ ነው የምትሆኑት። ስለዚህ ሳሩን ብቻ አትመልከቱ፣ እንጀራችሁን ብቻ አትመልከቱ፣ ስራችሁን ብቻ አትመልከቱ፣ ገደሉንም አብራችሁ ተመልከቱ። በእያንዳንዳችን ህይወት ፊት ለፊት ላይ ገደል አለ። ያንን ገደል የሚቆፍሩት አጠገባችን ያሉ የቅርባችን የምንላቸው የምናምናቸው ማንጠረጥራቸው ክፉ ሰዎች ናቸው። ይህንን ወጥመድ ማና ከሆነ ይህንን ገደል ማንመለከት ከሆነ ወተን ስለገባን እንደነገርኳችሁ ብዙ ዓመታት ስለለፋን አይደለም። ስለዚህ ሁሌ ስንሰራ እግዚአብሔርን እያስታወስን ይሆን፣ ሁሌ ስንሰራ ከእግዚአብሔር ጋር እየተነጋገርን እሱን ተደግፈን ይሆን። ያማየውን ከሆነ ግን እንደነገርኳችሁ ነውና እባካችሁ ጥንቃቄ አድርጉ። ወደ ህይወታችሁ የምታመጧቸውን ሰዎች በደንብ መርምሩ። ስጦታ ሲሰጣችሁ ግድ መቀበል ካለባችሁ አስባርኩ፣ ጸበል እርጩበት። ዝም ብላችሁ እንደተቀበላችሁ አትጠቀሙበት። ሰዎች በተለይ ከእናንተ ህይወት በጣም በብዙ የሚበልጡ አሁን ይሄ ሚሊዮነር የምንላቸው ሰዎች ሆነው በፍጹም ከነሱ የማጠብቁትን የገንዘብ መጠን ብድር ከጠየቁ የምትችሉ ከሆነ ቁረጡ። ይሄ ህይወት ስለሆነ አንሰትም በሉ፣ በቃ የለኝም በሉ። አትሞቱ፣ አትገደሉ፣ አትሰነጠቁ። ግድ ሆነባችሁ በይሉንታ የምትታሰሩ አይነት ሰዎች ከሆነ ተፈጥሯችሁ ግን ከሰጣችሁ በኋላ የሚመልሱላችሁን ገንዘብ አትቀበሉ። አይ በቃ ኖርማሊ ጊፍት አድርገነዋልና አንተው ጋር ይቅር በሉ። ያው እነዛም በግድ ይሰጧችኋል፣ አያስቀምጡም። ካልሆነ ልክ ስትቀበሉ ወይ ጸበል ረድታችሁ ምናምን ለቤተ ክርስቲያን ስጡ። አለበለዛ ህይወት በጣም የሸረሪት ድር ሆናለች። በነገራችን ላይ የሸረሪት ድር ከዚህ ስትወጣ አንዱ የሚያስራችሁ ከዛ ስትሉ እና ይህ ሁሉ በሰው ልጆች ክፋት የመጣ ስለሆነ ጥንቃቄ አድርጉ ለማለት ነው። እንግዲህ ዛሬ ታሪክ የሰማችሁት ነው። ብዙ እንደተማራችሁበት በራሳችሁንም በዛ ታሪክ መስተዋትነት እንደተመለከታችሁበት እርግጠኛ ነኝ፣ ተስፋ አድርጋለሁ። ጥንቃቄም ታደርጋላችሁ ብዬ ገምታለሁ፣ ግድ ስለሆነ ማለት ነው። አብራችሁን ስለነበራችሁ ወደፊትም አብራችሁን ስለምትሆኑ ከልብ ከልብ አመሰግናለሁ። በቀጣይ በሌላ ታሪክ የምንገናኝ ነው የሚሆነው። እስከዛው ግን በያላችሁበት ሰላም። አባቶች ይጣራሉ፣
ነጠላ ጋርደን ነው የምንቀድሰው ይላሉ። እናም እኛ በሞቀ ቤት ውስጥ እየኖርን ለአጋስተ ሥላሴ እንዴት መሆን አቃተን ብለን ጥሪ ካስተላለፍንበት ዕለት ጀምሮ መቀነታችሁን ፈታችሁ፣ ከቤተሰቦቻችሁ በጀት ቀንሳችሁ፣ ወዳጅ ዘመዶቻችሁን አስቸግራችሁ እነሆ ባላችሁን ገንዘብ ለ2 ሰዓታት ያህል በእግር እየተመላለስን ሲሚንቶ፣ ብረት፣ አሸዋና ድንጋይ እያመላለስን በእናንተ ድጋፍ የጀመርነው የሥላሴዎች ቤት እዚህ ደርሷል። ለቀድሞ በሥላሴዎች ስም እያመሰገንን ለቀጣዩም እስክንፈጽመው ድረስ እንዳትተውን እየተማጸንን እንደጀመርነው በጋራ እንድንጨርሰው አደራ እንላለን። አሁንም ድጋፋችሁ አይለየን። በሊቦ ከምከም ወረዳ የመስኪየ ሥላሴ ቤተ ክርስቲያን አሰሪ ኮሚቴ